أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ما شاء الله كالله وجهي በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያው መሆኑን የአላህ መልእክተኛና ባሪያ መሆኑን በልቤ አምኜ በአፌ መሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር። አላህ ያጽናሽ እህታችን። ያው እንግዲህ ከዚህ በኋላ አንቺ ሙስሊም ሆነሻል። ያው አንድ ሰው ሙስሊም ሲሆን ደግሞ ከበፊቱ የነበረበትን ወንጀል አላህ ሱብሓነሁ ወተዓላ ያው ያብስለታል። ምንም አይነት ወንጀል ስሪ፣ ዛሬ ሙስሊም በመሆንሽ ብቻ አልኢስላሙ የጅቡ ማ ቀብለሁ፣ ከሱ በፊት የነበረውን ያስወግዳል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ረብል ዓለሚን ዛሬ ሙስሊም ሆነሻል። ኢስላሚክ ነገር ነው ያለው። ልጅቷ ሙስሊም ናት ለምትለው ነው እንደዛ አይደለም። ሁለት ፖይንቶችን ላስቀምጥና ከዛ ትቀጥላላችሁ። የመጀመሪያው ፖይንት አይመለከተንም፣ ይህን አእምሮአችሁ ላይ ከተት አይመለከተንም። የመጀመሪያው ፖይንት ምንም ይሁን ምንም ማለት ነው። ያው አስገዳጅ ሆኖብን እኛ እንጠይቃለን እንጂ ለምንድን ነው መሰልሙት ምናምን እሱም ቢሆን አግባብ አይደለም። እሱ የመጀመሪያው ፖይንት ነው። ሁለተኛው ደግሞ ያለው የተለቀቀው ነገር ኢስላሚክ ነው የምትሉት ያ ከቅርብ ጊዜ ወዲህ ነው። ረዥም ጊዜ ትምህርት ስትከታተል ነበር እኔ ረዥም ጊዜ ማለት ነው። ብዙ ጥያቄዎች ተስተናግዶ ብዙ ጥያቄዎችን መልሰንላት ኢቭን በቃ ሻሃዳ ለመያዝ ከወሰነች ቆይታለች። ሀሳቡን አስቀምጣልን እንዴት ነው የሻሃዳ እንደዚህ የሚል ፖይንት በቃ ኦልሞስት ውሏ ከኛ ጋር ነው። እኛ ቤት ነው ቁጭ ብላ ኖርማል ሊትራል የሆኑ ዳዕዋዎች ሲደረጉ ቁጭ ብላ እያዳመጠች ነው የነበረውና በዛው እንመልከተው። እሺ አንዳንዴ ምናልባት ሚስኮንሴፕሽን ሊፈጠር ይችላል። እኛ በአእምሯችን እንትን እንላለን። ሰው ደግሞ ያን ነገር ለምን እንዳደረገው አናውቅም። ሰው አእምሯችን ወይ ሰውን የቱን እናስቀድም ነው። ይህንን እንትን ልበል ብዬ ነው ይብሮ ቀጥሎ። ጀዛከላህ ኸይር ሀቢቢ። እሺ በቃ ወደ እሱ እንመለስ። ያው እንግዲህ እሷን ያው አቡኪ ስለምታውቅ እንዴት እንደምታደርግ አንተ ታውቃለህ። የእሷን ጉዳይ ለአንተ ትተነዋል ማለት ነው። ኢንሻአላህ በርቺልን እህታችን፣ አላህ ያበርታሽ። አሁን ወደ ጉዳያችን እንግባ ማለት ነው።